የውይይት መድረኩን የመሩት የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፍቅሬ አማን ለአደጋ ስጋት ምላሽ መስጠት የሚያስችል ተቋማዊ አሰራር ስርዓት መዘርጋት ይገባል ብለዋል። የድጋፍ ክትትል ቡድኑ ጉድለቶችን መሙላት በሚያስችል መልኩ መከወን እንዳለበትም አሳስበዋል። ላይ ያለው ነው። በዞን ደረጃ ስርዓት ተፈጥሯል ወይ? ይሄን ስራ እየተገመገመ ይመራል ወይ? በተቀመጠው እቅድ አግባብ እየተፈጸመ ነው ወይ የሚለው ነገር ከነሱ ጋር ሲሪየስሊ መግባባት መፈጠር አለበት። የአሰራር ስርዓቱ መተከሉ መፈተሽ መቻል አለበት። ዘንድ ወረዳ ላይስ በባለቤትነት የተሰጠውን ነገር ይዞ እየመራ ነው ወይ? ችግሩ ደግሞ ሀፕን የሚያደርገው የት ነው? ቀበሌ ላይ ነው። ቀበሌ ላይ ባለው ጉዳይ ይሄ ጉዳይ አፐር ሃንድ ይዟል ወይ? አስተሳሰቡ በራሱ ሰብአዊ ድጋፍ በራስ አቅም የሚለው ህዝባችን ውስጥ ተፈጥሯል ወይ? ከተፈጠረ ደግሞ ይሄንን በተገቢ ሁኔታ ለመስራት ያለው ዝግጁነት ምንድነው የሚመስለው? ከዚህ አንፃር ሌላ ፊዚካሉ ነው የምታዩት ማለት ነው። የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ነጋ አበራ የሰብአዊ ድጋፍ በራስ አቅም የሚለው አስተሳሰብ በልዩ ትኩረት እየተሰራ ይገኛል ብለዋል። አመራሩ መሰረታዊ የሆኑ ጉዳዮችን በመለየት መስራት አለበት ያሉት አቶ ነጋ በተለይ የምግብ ክምችት፣ የመጋዘን ዝግጅትና የግብርና ስራዎች ላይ በትኩረት መስራት እንደሚገባ አሳስበዋል። ለምሳሌ አንዱና ዋናው ኢንዲኬተር ክምችት ነው። ክምችት መሰረታዊ ነገር ነው። ክምችት ከሌለ፣ ፈንድ ከሌለ፣ መጋዘን ከሌለ፣ ይሄ በታች በቀበሌ ደረጃ የሚደራጁ አደረጃጀቶች ፋንክሽናል ካልሆኑ ለማብሰሪያ ስራ አይሆንም ማለት ነው። ከዚህ በኋላ የእኛም ዊክነስ አለ እዚህ ከክልልም ጀምሮ በቴክኒክ ኮሚቴም ማስተባበር ደረጃም ያሉ ጋቦች አሉ። ይሄንን ከዚህ በኋላ እዚህ ያላችሁ በሙሉ የቴክኒክ ቲሙ አባል ናቸው። የውይይቱ ተሳታፊዎች በመድረኩ በሰጡት አስተያየት በክልሉ በቂ የምግብ ክምችት ሊኖር ይገባል ብለዋል። የሚከማቹ ምግቦች ደግሞ በተገቢው መንገድ በተዘጋጁ መጋዘኖች መቀመጥ እንዳለባቸው ገልጸው ሁሉም ወረዳዎች ለዚሁ ተግባር የተዘጋጁ መጋዘኖች ሊኖሯቸው ይገባልን በማለት ተናግረዋል። ለቅጽበታዊ አደጋዎች የሚሆን የምግብ የውሃና ሌሎች ቁሳቁሶች ከወዲሁ በበቂ ሁኔታ እንዲዘጋጁ በየተቋማቱ በጀት መያዝ ተገቢ መሆኑን ነው የገለጹት። ሁሉም ዜጎች ለአደጋ ስጋት መከላከል አስተዋጽኦ ማበርከት ግዴታቸውን መወጣት እንዳለባቸውም አሳስበዋል። በውይይት መድረኩ በየዞኖች ድጋፋዊ ክትትል የሚያደርጉ አመራሮች ተሳትፈዋል።